በመኖር በቃሉ ጠርቶ በሚፈጥር ክርር አድርጌ ጌታን አመንኩ ይረሳል ብዬ መዝሙር ዘመርኩ ዳርቻ የሌለው ግዙፍ ሰማይ ሲጠራ ሰምቶ መክበለም ሆይ በጣም ጥቂት ነው ምድራዊውማ ተጋፍቶ ይመጣል ቃሉን ሲሰማ በሁለት ዓሣና በአምስት እንጀራ 5,000 አብልቶ ታምርን በሠራ በኢየሱስ መንፈስ እኔ ባመንኩት ቀሪ ዘመኔ ላይ ቃል ዘራሁበት። የኔ ነገር በእግዚአብሔር ቃል ይበዛል በመንፈስ ቅዱስ። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ስለነበረ ጊዜ እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር መልካም አምላክ ነው። ስሙ ይባረክ። በእግዚአብሔር ቃል ምሳሌ ላይ እናወጣና ምሳሌ ምዕራፍ 4 ቁጥር 18 እናነባለን። ዛሬ ካለፈው ሳምንት የሚቀጥል ክፍል 2 ነው የምንነጋገረው። ደስታችን ብዙ ይሆናል። አሜን። የኛ ነገር ይበዛል። ደስታችን ብዙ ይሆናል። ሰላማችን ብዙ ይሆናል። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ጤናችን ብዙ ይሆናል። አሜን። በቃ ህይወታችን ይበዛል። ፋይናንሳችን ይበዛል። የኛ ነገር እየጨመረ የሚሄድ ነው። የእግዚአብሔር ስም የተባረከ። ዛሬ ክፍል 2 የዛሬ ቃል መነሻዬ ምሳሌ 4 ቁጥር 18 ነው። አነበዋለሁ። የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ይላል። ሃሌሉያ! የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ ይላል። በዚህ በመደበኛው ትርጉሙ እየጎላ እንደሚሄድ የማለዳ ወገግታ ነው ይላል። ደስ ይላል። እግዚአብሔር ይመስገን። እንግቶቻችን ዝቅ አድርገን እንጸልያለን። ዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ መልካም አምላክ ነህ። እየባረከን ስለሆነ አባት ሆይ አመሰግናለሁ። አንተ በዚህ ስላለ አመሰግናለሁ። አሁን ደግሞ ሕያው የሆነ ቃልን ከፍተን አንብበናል። እግዚአብሔር ሆይ በቃል ኃይል እንድታልፍ ሰማያት እንዲከፈቱ የቃል ደጆች እንዲከፈቱ እግዚአብሔር ሆይ ጠል እንዲጠባጠብ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አሳልፈን አንተ ሰጠው። ክብር ሁሉ ለአንተ ይሁን። ማንኛውም ተጽዕኖ በኢየሱስ ስም የተመታው አየሩን ለአንተ አስገዛሁት። እኔነትን ሁሉ ለአንተ ሰጠው። አካባቢውን ይህን ጉባኤን ሁሉ ለአንተ ሰጠው። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። ኢየሱስ ክርስቶስ ጌታ ነው። ባለፈው ሳምንት እንዳልኳችሁ በማርቆስ 6 ቁጥር 30 እስከ 38 እና ዮሐንስ ምዕራፍ 6 ከቁጥር 1 እስከ 13 በመነሳት የኛ ነገር ይበዛል። እነዚያ 2 ዓሣዎችና 5 ትንሽ የገብስ እንጀራዎች በጌታ እጅ ሲገቡ 5,000 ሕዝብ እንደመገቡና 12 መሶብ እንደተረፈ አይተናል። እግዚአብሔር ስም የተባረከ። በጌታ እጅ የገባ ትንሹ ነገር እግዚአብሔር ለቢሊዮኖች እንደሚያደርገው አይተን ነበር። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ያቺ ሰራፕታ ሴትም ደግሞ በአንደኛ ነገሥት ምዕራፍ 17 ቁጥር 10 እስከ 16 ላይ ያ ትንሽ በጉስቁሻው የነበረ ትንሽ ዱቄት እፍኝ ዱቄትና በማሰሮ የነበረ ትንሽ ዘይት እግዚአብሔር ይመስገን ከነቢዩ ጋር በተስማማች ጊዜ እግዚአብሔር ዝናብ ከሰማይ እስከሚያመጣ ድረስ እግዚአብሔር ይመስገን ሃሌሉያ ለ3 ዓመት ከ6 ወር ያ ትንሽ ዘይት ከማሰሮ ትንሽ እፍኝ ዱቄት ደግሞ ከጉስቁሻው እንዳላለቀ እግዚአብሔር አምላክ ተመሰገነን አይተናል። እግዚአብሔር የበረከት አምላክ ነው። ዛሬ ደግሞ ባለፈ ሞር በቃ ፋይናንስ ነገር የኛ ነገር እንዲባረክ ነበር ብዙ ስንነጋገር የነበረው። ዛሬ ግን ወደ መንፈሳዊ ነገራት መንፈሳዊ በረከታችን ዛሬ ደግሞ እግዚአብሔር በእኛ ላይ ያበዛዋል። አሜን። እግዚአብሔር ይመስገን።
በዚህ ቦታ ሲናገር የጻድቃን መንገድ ግን ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳ ወገግታ ነው ይላል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ወደ ዝርዝር ሀሳቡ ከመሄድ በፊት በዚህ ቦታ ላይ ጠቢቡ ሶስት ነገሮችን ያስቀምጣል። አንደኛው ምንድነው? ጻድቃን ይላል፣ መንገድ የሚል አለ። እንደገና ሙሉ ቀን እስኪሆን ድረስ ደግሞ የተጨመረ የሚሄድ ብርሃን አለ። ስለዚህ ወደ ዋና ሀሳቡ ከመሄድ በፊት እነዚህን ነገሮች ማብራራት አለብኝ። ጻድቃን ጥያቄ ሊኖረው የሚችል ሰው ስለሚኖር በተለይ በዚህ በሚዲያ ላይ የሚያይ ስለዚህ ጻድቃን ማን ነው? ማን ነው ጻድቅ? ስለዚህ ለዚህ መልስ እሰጣለሁ። ሁለተኛ ደግሞ መንገድ ማለት ምን ማለት ነው? ይሄ የተጨመረ የሚሄድ ብርሃንስ ምንድን ነው? ስለዚህ እነዚህን መልስ ከሰጠው በኋላ ወደሚቀጥለው ሀሳብ እሄዳለሁ። ጻድቃን ማለት በክርስቶስ ኢየሱስ ያመኑ፣ ክርስቶስ ኢየሱስን እንደ የግል አዳኛቸው አድርገው የተቀበሉ፣ በክርስቶስ ኢየሱስ ያመኑ ማለት ነው። እግዚአብሔር አምላክ የተመሰገነ። እነሱ ጻድቃን ይባላሉ። ይሄ የእግዚአብሔር ቃል ነው የሚያረጋግጥልን። ስለዚህ በሮሜ 3:23 እናወጣና ገላትያ 2:16 መጀመሪያ ሮሜ ላይ ያለውን ሮሜ 3:23 የእግዚአብሔር ቃል በክርስቶስ ኢየሱስ ያመኑት ጻድቅ እንደሆኑ ይነግረናል ቁልጭ አድርገው። ስለዚህ እኛ ጻድቅ ነን ለማለት ድፍረት አለ፣ አንፈራም። 2:23 ምንድን ነው የሚለው? ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስ በማመን የሚገኝ ጽድቅ ነው፣ ልዩነት የለም። ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል። እግዚአብሔር አምላክ ተመሰገነ። ስለዚህ በክርስቶስ ያመኑ ይጸድቃሉ። ጽድቃችን ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ጌታ ነው። ገላትያ ላይ ደግሞ ያለውን እናያለን። ገላትያ ምዕራፍ 2 ቁጥር 16 ገላትያ ምዕራፍ 2 ቁጥር 16 ገላትያ ምዕራፍ 2 ቁጥር 16 ምንድን ነው የሚለው? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ ኢየሱስ በማመን እንጸድቃለን። እግዚአብሔር አምላክ ተመሰገነ። ደግሜ ያነበዋለሁ። ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ እናምናለን። ሕግን በመጠበቅ ማንም አይጸድቅምና ይላል። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። በዚህ በጣም ያብራራዋል። በድሮው ትርጉም በሁለቱም ማየቱ በጣም መልካም ነው እና በሁለቱም ማየቱ በጣም መልካም ነው። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። እግዚአብሔር አምላክ ተመሰገነ። ስለዚህ በእኛ ሥራ ሳይሆን ክርስቶስ ኢየሱስ በሰራው ሥራ ጸድቀናል ይላል። እግዚአብሔር ስም የተባረከ። ስለዚህ ጻድቅ ማን ነው? በክርስቶስ ኢየሱስ ያመነ። የራሳችን ጽድቅ የእኛ ጽድቅ ብለን የምናደርገው ነገር መጾም ቢሆን በቃ ያለን ነገር መስጠት ቢሆን ያ ጽድቅ ሊያመጣ እንደማይችል የእግዚአብሔር ቃል ይነግረናል። ያ የጽድቅ ስራ ይባላል። እንደውም ጽድቅ ከተገኘ በኋላ የሚደረግ ነው። የእኛ ጽድቅ ግን የመርገም ጨርቅ እንደሆነ የእግዚአብሔር ቃል ይነግረናል። ኢሳይያስ 64 ላይ ይህንን ቃል አነብና ከዛ ወደሚቀጥለው ደግሞ ሄዳለሁ። 64 ቁጥር 6 ኢሳይያስ ላይ አብራችሁ ከኔ ጋር ታወጡና እናያለን። ኢሳይያስ 64
ቁጥር 6 ምንድን ነው የሚለው? ሁላችን እንደ ርኩስ ሰው ሆነናልና ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። ሁላችን ምን ሆነናል? በቃ እርኩስ ሰው ሆነናል። ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ስለዚህ የእኛ ጽድቅ የመርገም ጨርቅ ነው። የመርገም ጨርቅ የሚለው የማይገባው ሰው አለ ብዬ አላስብም። ስለዚህ የእኛ ጽድቅ እንደዚያ ነው ማለት ነው። እግዚአብሔር ስም የተባረከው። ስለዚህ በክርስቶስ ኢየሱስ ግን ጻድቅ ሆነናል። ስለዚህ ጻድቅ እንግዲህ እዚህ ጋር ጻድቅ የጻድቅ ሰው መንገድ ስለሚል ጻድቅ ማለት ነው በክርስቶስ ኢየሱስ ያመነ ማለት ነው። ሁለተኛው መንገድ የሚል ነው። መንገድ ምንድን ነው? መንገድ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታ ኢየሱስ ክርስቶስ እኔ እውነት ሕይወት መንገድም ነኝ ብሏል። እኔ እውነት ሕይወት መንገድም ነኝ ብሏል። ስለዚህ ጌታ ኢየሱስ ክርስቶስ ራሱ መንገድ እንደሆነ ይናገራል ማለት ነው። ወደ አብ ወይም ወደ መንግሥተ ሰማያት የሚወስደው መንገድ። ሌላው ዕብራውያን 10 ቁጥር 19 እስከ 20 ስትሉ ስታዩት ብናነበው ይሄንንም መልካም ነው። ትንሽ ሰፋ ያለ ስለሆነ ዕብራውያን ምዕራፍ 10 ቁጥር 19 እስከ 21 ያለውን አነባለሁ። እንግዲህ ይላል ወንድሞች ሆይ በኢየሱስ ክርስቶስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በሥጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህን ስላለ። ስለዚህ በክርስቶስ ኢየሱስ በሥጋው ማለት በሞቱ የተከፈተ አዲስ መንገድ፣ አዲስ አውራ ጎዳና እንዳለ የዕብራውያን መልእክተኛ ይነግረናል ማለት ነው። ስለዚህ መንገድ ማለት አሁን በእነዚህ በሁለቱ ጥቅሶች እንዳየነው አንዱ ራሱ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር አምላክ ተመሰገነ። ወደ አብ የሚያደርሰው ወደ እግዚአብሔር መንግሥት የሚያስገባው ኢየሱስ ክርስቶስ ብቸኛ መንገድ እንደሆነ በዚህ ቦታ ይነግረናል። ግን ሌላ ትርጉም አለው። አሁን ይሄ ምሳሌ ላይ ያለው ግን ሕይወት ነው፣ ኑሮ ነው። ሕይወት እንደሆነ ኑሮ እንደሆነ የሚያሳየን ሁለት ጥቅሶችን አነባለሁ። ይሄኛው እንዳለ ሆኖ ሁለተኛ ትርጉሙን ነው አሁን ላሳያችሁ የምፈልገው። ዘዳግም ምዕራፍ 5ን ታወጡልኝና ቁጥር 33 ዘዳግም 5:33 ምንድን ነው የሚለው? በምትወርሷት ምድር በሕይወት ለመኖር እንድትችሉ መልካም እንዲሆንላችሁና ዕድሜያችሁም እንዲረዝም አምላካችሁ እግዚአብሔር ባዘዛችሁ መንገድ ሁሉ ሂዱ። ተመልከቱ። በምትወርሷት ምድር በሕይወት እንድትኖሩ በሕይወት ለመኖር እንድትችሉ መልካም እንዲሆንላችሁና ዕድሜያችሁም እንዲረዝም አምላካችሁ እግዚአብሔር ባዘዛችሁ መንገድ ሁሉ ሂዱ ይላል። አሁን እዛ እግዚአብሔር ያዘጋጀላችሁ የተስፋዋ ምድር ላይ ሲገቡ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ባሉት መንገዶች መንሸራሸር ሳይሆን የሚለው እግዚአብሔር በዚያ ምድር ስትኖሩ በቃ እኔ በሰጠኋችሁ ስርዓት ኑሩ፣ ከነሱ ጋር አትደባለቁ፣ ስርዓቴን ጠብቃችሁ ኑሩ ማለት ነው። እግዚአብሔር ስም የተባረከ። አንድ ሌላ ትንሽ ከዚህ ጠንከር ባለ መንገድ የሚያብራራልን አንድ ቃል ልናገር። ኤርምያስ ምዕራፍ 2 ቁጥር 25 ኤርምያስ ምዕራፍ 2 ቁጥር 25
ኤርምያስ ምዕራፍ 2 ቁጥር 25 ምንድን ነው የሚለው? እግርሽ እስኪነቃ አትሩጭ፣ እግርሽ እስኪነቃ አትሩጭ፣ ጎረሮሽም በውሃ ጥም እስኪደርቅ አትቅበዝበዥ። አንቺ ግን በከንቱ አትድከም፣ ባዕዳን አማልክት ወድጃለሁ እነርሱን እከተላለሁ አልሽ ይላል። አያችሁ፣ አሁን እዚህ ቦታ ላይ እግርሽ እስኪነቃ አትሩጭ የሚለው ጎዳና እንዳበዛች ስለ እስራኤል ነው የሚናገረው። ጎዳና እንዳበዛች እግሯ እስከሚነቃ ድረስ ሩቅ እንደሄደች ይናገራል። ከዛ መቅበዝበዝን ደግሞ ይናገራል። አትቅበዝበዥ፣ ብዙ ወዲያ ወዲህ አትበይ። በዚያ በ1954 ትርጉም እግርሽን ከሸካራ መንገድ መልሽ ይላል። ከሸካራ መንገድ መልሽ ይላል። ስለዚህ ይሄኛው መንገድ አሁን ሁለተኛው መንገድ ብለን የምናወራው ነገር ምን ማለት ነው? ኑሮ ነው። ኑሮ ነው፣ ህይወት ነው። ስለዚህ ስለዚህኛው ነው የምናገረው። አሁን እያወራሁት ስለ ኑሮ ነው። ምሳሌ ላይ ያለው የጻድቃን ስለ ጻድቅ ተነጋግረናል። ስለ መንገድ ደግሞ ስለ ህይወት እንደሆነ ስለ ኑሮ እንደሆነ በቃ ይሄ ስለዚህ ነው። ሶስተኛው ስለ ብርሃኑ ነው። ብርሃኑ ብዙም ጥያቄ የሚፈጥር አይመስለኝም። ስለ ብርሃን እየጨመረ የሚሄድ ብርሃን እንዳለ፣ ይሄ ብርሃን ደግሞ የጽድቅ ኑሮ እንደ ምሳሌ እንደሆነ፣ የክብር ምሳሌ እንደሆነ፣ የህይወት ከፍታ ምሳሌ እንደሆነ ይነግረናል። እግዚአብሔር ስም የተባረከ እና የህይወት ምሳሌ አሁን የጻድቃን መንገድ እንደምን ነው? የጻድቃን መንገድ እንደ ንጋት ወገግታ ነው የሚለው አይደል? ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል እና ይሄ እየተጨመረ የሚሄድ ነገር ክብር እንደሆነ የህይወት ከፍታ እንደሆነ ነው የሚያመለክተው። ይሄ ነው። ስለዚህ እነዚህን ሀሳቦች ከያዝን እንግዲህ ወደ ዋናው ሀሳብ መሄድ እንችላለን ማለት ነው። ስለዚህ የጻድቃን መንገድ ይላል። ምሳሌ ላይ ወሰድኳቸው። አሁን ምሳሌ ላይ ተመለሱልኝ። የጻድቃን መንገድ ምንድን ነው ይላል? የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳ ወገግታ ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። በቃ ጻድቅ የሆነ በክርስቶስ ኢየሱስ የዳነ ክርስቶስ ኢየሱስ የግል አዳኙ አድርጎ የተቀበለ ሰው ኑሮ ህይወቱ እንዴት ነው? ምንድን ነው የሚመስለው ነው የሚለው? እንደ ንጋት ወገግታ ነው። እንደ ንጋት ወገግታ ነው። ያ የንጋት ወገግታ ደግሞ በየጊዜው በየሰከንዱ እየጨመረ በቃ እየፈካ እየገለጠ የሚሄድ ነገር ነው። እግዚአብሔር አምላክ ተመሰገነ እና ከፀሐይ ጋር የተያያዘ ስለሆነ ምሳሌውን የተጠቀሰው ዋናው ፀሐይ ስለሆነ ስለ ፀሐይ ትንሽ ማየት ፈለግኩና አየሁ እና ፀሐይ ከምድር ያላትን ርቀት ታውቃላችሁ። ፀሐይ ከምድር ያላት ርቀት ምን ያህል እንደሆነ፣ የብርሃን ፍጥነት ምን ያህል እንደሆነ ያን ትንሽ ለማየት ሞከርኩኝ እና የፀሐይ ከምድር ያለው ርቀት 93 ሚሊዮን ማይልስ 93 ሚሊዮን ማይልስ ወይም ደግሞ በኪሎ ሜትር ደግሞ ምንድን ነው 149 ሚሊዮን ኪሎ ሜትር 149 ሚሊዮን ኪሎ ሜትር በጣም የሚገርም ነው። እንግዲህ ዝም ብሎ መስማት ነው እንጂ ሁላችንም ገብቶን አይደለም። እና የፀሐይ የብርሃኑ ፍጥነትስ ምን ያህል ይሆናል የሚለውንም ደግሞ ለማየት ሞከርኩኝ። የብርሃኑ ፍጥነት ከፀሐይ ወደ ምድር የብርሃን ፍጥነት በሰከንድ 300,000
300,000 ኪሎ ሜትር ነው የሚፈጥነው፣ በሰከንድ ነው። አሁን አንድ 300,000 ኪሎ ሜትር 300,000 ኪሎ ሜትር በሰከንድ ሂዷል። ከዚህ ኢትዮጵያ ምን ያህል ይሆናል ብዬ አሰብኩ። ከዚህ ኢትዮጵያ 12,153 ኪሎ ሜትር ነው። 12,153 ኪሎ ሜትር። ስለዚህ በጣም የሚገርም ነው። እንግዲህ አስቡ። ምንም እንዲና እንዲህ የሚባል ነገር አይደለም። ግን በኋላ እግዚአብሔር ይሄንን በኋላ ላይ እንግዲህ ከኛ ጋር ደግሞ እናመጣዋለን። እግዚአብሔር ለምን ይህን ምሳሌ አድርጎ ወደ እኛ እንዳመጣው እግዚአብሔር ያውቃል። ስለዚህ ወደ ኋላ ይህንን በአእምሯችሁ ያዙና ወደ ነበርንበት ሀሳብ እንመለስ። ስለዚህ የጻድቃን መንገድ ይላል እንደ ንጋት ወገግታ ጠዋት ገና ማለት ገና ሌሊት ሳይነጋ ብርሃኑ አሁን በምናየው ፍጥነት እየመጣ ስላለ ጨለማው መበተን ይጀምራል። ሃሌሉያ! እግዚአብሔር ስም የተባለ ጨለማው መበተን ስፍራ መልቀቅ ይጀምራል። እግዚአብሔር አምላክ ተመስገን። ኢየሱስ ክርስቶስ ጌታ። ያ ጨለማ ብርሃን እየመጣ ስላለ በቃ እየሸሸ እየተገለጠ ይሄዳል። እግዚአብሔር ስም ይባረክ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም ይባረክ። አሜን። ይሄ ስለዚህ ይሄ የኔና የእናንተ ምሳሌ ነው። ይሄ ብርሃን እግዚአብሔር አምላክ ይመስገን። ይሄ ብርሃን በሕይወታችን ያለውን የጨለማ እንደሚገፍ እግዚአብሔር ይመስገን። ስሙ የተባረከ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ብዙ ጊዜ ለእኛ እንደ ምሳሌ ሆነው የቀረቡ ነገሮች አሉ። አሁን ይሄ አንዱ ነው። በጣም የሚገርም ነው። ኮምፔር የሚደረግ ነገር አይደለም። እንዴት አድርጎ ነው አሁን ወደዛ ህይወት የኛ የሚጠገው? ግን እግዚአብሔር ስላለ እግዚአብሔር ብሏል። አሜን። እናየዋለን በኋላ ላይ ትንሽ መጽሐፍ ቅዱሳችን ብዙ እንደዚህ ትሆናላችሁ ብሎ ስለ ቅዱሳን የተናገረው ተስፋ ቃል አለ። ለምሳሌ ጻድቅ እንደ ዘንባባ ያፈራል። አሜን። ዘንባባ ተመስለናል። ዘንባባ ሲያፈራ አይታችሁ ከሆነ የሚገርም ነው። የፍሬው እንትን እኮ አይታይም እንዳለ በቃ ዙሪያውን በግንዱ ዙሪያ በቃ እንዳለ በጣም ለሚንገረድ ነው። ስለዚህ ጻድቅ እንደ ዘንባባ ያፈራል። እንደ ሊባኖስ ዝግባ እድገቱ ደግሞ እንደ ዝግባ ደግሞ አይታችሁ ከሆነ በጣም ረዥም ነው። ስለዚህ ጻድቅ እንደ ዘንባባ እንደ ዝግባ ተብሏል። ይሄ ብቻ አይደለም። በጣም የሚገርመው እንደ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ምሳሌ 28 ቁጥር 1 ላይ ጻድቅ እንደ አንበሳ ያለ ፍርሃት። እግዚአብሔር ስም የተባረከ። ስለዚህ ጻድቅ እንደ አንበሳ የእግዚአብሔር ቃል ካለን አለን ነው። ስለዚህ አሁን በዚህ ቦታ ደግሞ ለእኛ የጻድቃን መንገድ እንደ ፀሐይ አሁን እንደ ንጋት ወገግታ ብቻ ሳይሆን ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል። ሙሉ ቀን ማለት እዚህ በቃ ይሄ እስከ 12 ሰዓት በሀገራችን ነው እንግዲህ በዚህ እንኳን አይታሰብም። ስለዚህ ፀሐይ አናታችን ላይ እስከምትሆን ግማሽ ቀን እስከሚሆን ድረስ ሙሉ ቀን ማለት ያ ነው። ስለዚህ እስከዚያ ድረስ ከዛ በታች ያለው ቢያቃጥልም ሙቀት ቢኖረውም እየቀነሰ ነው የሚሄደው። እዚህ ያለው ግን ጠዋት ላይ ገና በቃ ባይሞቅም ነገሩ ግን እየጨመረ ነው የሚሄደው። ስለዚህ የእኛ ነገር እየጨመረ የሚሄድ እንደሆነ ህይወታችን እየጨመረ የሚሄድ እንደሆነ ቅድስናችን፣ ሰላማችን፣ ደስታችን፣ የኛ ፋይናንስ በቃ የኛ ነገር እየጨመረ የሚሄድ እንደሆነ በዚህ ቦታ የሚያሳይ ነገር አለ። ቅድስናችን እየጨመረ ይሄዳል። የህይወት ስታንዳርዳችን እንደነገርኳችሁ ነው። የኛ ነገር አሁን ያለንበት የህይወት አሁን ያለንበት አይደለም ልኩ። እኛ ውስጥ የገባው ዘውዬ የተባለው የራሱ የእግዚአብሔር አይነት ህይወት ነው። በቃ ዘውዬ ነው የሚባለው የእግዚአብሔር ላይ ከራሱ ህይወት ነው ወደኛ የመጣው። ስለዚህ ያ ሞልቶ የሚፈስ ነገር ነው፣ የሚትረፈረፍ ነገር ነው። ባለፈ ጊዜ እንደተናገርኩት ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ የመጀመሪያው ሌባው ሊያርድ ሊሰርቅ ይመጣልና ሁለተኛው ግን እኔ ህይወት እንዲሆንላችሁና እንዲትረፈረፍላችሁ መጣሁ። ሞልቶ የሚፈስ ነገር ነው ወደኛ የገባው። ስለዚህ
እዚህ ጋር እንደዚሁ ነው። እየተጨመረ እንደሚሄድ የእግዚአብሔር ቃል ይነግረናል። የእግዚአብሔር ስም የተባረከ ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ስም ይባላል። ለምሳሌ ገና አሁን ጠዋት አሁን ለምሳሌ ያው እንደ ንጋት ወገግታ እንዳልኳችሁ ገና አሁን ሳይነጋ እየመጣች ነው። ግን ሙሉ በሙሉ ጨለማው አልተገፈፈም። ግልጽ የሆነ ነገር አታዩ እና በዚያ በድንግዝግዝ በምታዩበት ጊዜ ቤት ይሁን መኪና ይሁን ሰው ይሁን ዛፍ ይሁን እየመጣ ነው፣ እየሄደ ነው፣ አይለይም። ግን ብርሃኑ እየገፈፈ ጨለማው እየገፈፈ ብርሃኑ እየገፋ ሲመጣ ግን አጥርታችሁ ማየት ትጀምራላችሁ። እግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ። ስለዚህ አጥርታችሁ ማየት ትጀምራላችሁ። እግዚአብሔር አምላክ አጥርተን ማየት እንጀምራለን። አሁን ቤት ነው መኪና ነው፣ በቃ ግራ የሚያጋባው ነገር የእግዚአብሔር ብርሃን እየጎላ ሲመጣ፣ የእግዚአብሔር ብርሃን እየጨመረ ሲመጣ አጥርተን ማየት እንጀምራለን። በግልጽ ማየት እንጀምራለን። ያ ቤት ነው፣ መኪና ነው፣ ሰው ነው፣ ዛፍ ነው፣ እየሄደ ነው፣ እየመጣ ነው የሚባለው ነገር ብርሃኑ ሲመጣ ግልጽ አድርገን ማየት እንጀምራለን። እግዚአብሔር አምላክ ተመስገን። ቤቱን ቤት እንላለን፣ መኪናውን መኪና እንላለን። ልክ አሁን በቀን ላይ አጥርተን እንደምናየው ማለት ነው። እግዚአብሔር ስም የተባረከ። ግራ የሚያጋባ ነገር አይሆን። በመንፈሳዊ ነገር እንደዛ ነው የሚሆነው። ትዝ ይላችሁ ከሆነ ያዕቆብ በላባ ቤት ለራሔል 7 ዓመት ተገዝቷል። ወደ ላባ ቤት በሄደ ጊዜ ወዲያውኑ የጠየቀው ነገር ቢኖር ምንድን ነው? አንተ ዘመዴ ነህ፣ ስለዚህ ዝም ብዬ በባዶ ልገዛህ አልፈልግም እና ደመወዝህን ንገረኝ አለው። ስለ ራሔል 7 ዓመት እሱ ራሱ 7 ዓመት ያለ እና ስለ ራሔል 7 ዓመት ላገልግልህ አለው። እሺ ለሌላ ሰው ከምድራት ለአንተ ብሰጣት ይሻላል አለው እና በ7 ዓመት ተዋውለው ገባ ማለት 7 ዓመት ካለቀ በኋላ ያዕቆብ ተናገረ። አሁን ጊዜ ደርሷል፣ 7 ዓመት ሞልቷል እና ሚስቴን ስጠኝ አለው። እሺ አለ። ድግስ ደገሰ፣ ሰውን ጠራ። በጨለማ ግን ማንን ይሰጣል? ሊያ። ጨለማ ተመልከቱ። የ7 ዓመት የድካም ዘመን ባዶ ያደርጋል። ጨለማ ብዙ ነገር ነው ባዶ የሚያደርገው። ብርሃን ከሌለ ጨለማ ብዙ ነገር ነው ባዶ የሚያደርገው። ስለዚህ 7 ዓመት የደከመበት ነገር አሁን በቃ ባዶ ነው። ጠዋት ብርሃን ሲመጣ ሲያይ ሊያ ሳትሆን ማነው ራሔል ሳትሆን ሊያ ነች። እና ያዕቆብ አታለልከኝ አለ። ሄዶ አታለልከኝ አለ። ግን መልሶ ምን አለው? አይ ታላቋ እያለች ታናሿን መዳር በባህላችን እንደ ልማድ ስላልሆነ አሁን ደግሞ ከጫጉላ በኋላ እድርልሃለሁ፣ ግን እንደገና 7 ዓመት ደግሞ ለዚህኛው ትገዛለህ። እና ምንድን ነው ዋና መልእክቴ? ያዕቆብ መጀመሪያ ላይ እንዳያውቅ ያደረገው ምንድን ነው? ጨለማ ነው። ብርሃን ሲሆን ግን መለየት አለ፣ መታለል አይሆንም። ሌላው ደግሞ በጣም የሚገርመው በአንደኛ ነገሥት ምዕራፍ 3 ቁጥር 16 ያቺ ልጇን ተኝታ የገደለችው ታስታውሳላችሁ። ልጇን ተኛችበትና ሞተ። ስትነቃ ሙቶ አገኘችው። ከእሷ ጋር ደግሞ ጓደኛ አለቻት፣ እኩል ወቅት ላይ የወለዱ እና ያችኛዋም ሌሊት ነው ተኝታለች። ስለዚህ የሞተውን ወሰደችና እዛ ጋር ጓደኛዋ ጋር አስቀምጣ ያኛውን ልጅ አመጣችና አጥፋተኛች። ያችኛዋ ስትነቃ ማለት ብርሃን ሲመጣ ጠዋት ስታየው የሞተ ልጅ ነው። እንደገና ደግሞ የእሷ አይደለም። ሌሊት አላወቀችው። ብርሃን ሲመጣ ይላል ወደ ንጉሥ ሰለሞን ሂደው ነው። ብርሃን ሲመጣ ሳየው የሌሊት እንዳልሆነ አወቅኩት አለች። ሌሊት ምንም አላወቀች። ብርሃን የሞተውን በሕይወት ያለውን ይለያል። የእግዚአብሔር ስም የተባረከው ኢየሱስ ክርስቶስ ጌታ ነው። ስለዚህ ብርሃን ሲመጣ ወገኖች ነገራችን ግልጽ ይሆናል። የእግዚአብሔር ስም የተባረከው አይምታታብንም። ብርሃን ሲመጣ ግልጽ ይሆናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ።
ስሙ ይባላል። ስለዚህ ብርሃን ይህን ነው የሚያደርገው። ነገራችን እንዳይድበሰበስ ያደርጋል። የእኛ ነገር እንዳይሸፈን ያደርጋል። ግራ እንዳንጋባ ያደርጋል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ነጥቦች አሉ ያስቀመጥኳቸው። ስለዚህ ብርሃን አንደኛው የብርሃን ጥቅሙ እንዳንጭበረበር ያደርጋል። አሁን ሲናገረው በነበር እንዳንጭበረበር ያደርጋል። ነገራችን እንድናይ ግልጽ አድርገን እንድናይ ያደርጋል። በትክክል እንድንራመድም ያደርጋል። አንደናቀፍም። ግልጽ ባልሆነ በሌሊት በጨለማ የሚሄድ ይደናቀፋል። ስለዚህ በግልጽ እንድንራመድ እርምጃችን የቀና እንዲሆን ያደርጋል ብርሃን። እግዚአብሔር ስም የተባረከ። ነገሮችን እንድንለይ በግልጽነት እንድንራመድ ያደርጋል። ወደ አንዱ ይሄ ነው እንግዲህ የመጀመሪያው። ሁለተኛው ደግሞ ቅድም እንዳልኳችሁ የክብር ምልክት ነው ብርሃን። ይህ ብርሃን የክብር ምልክት ነው። ትዝ ይላችሁ ከሆነ ዘጸአት ምዕራፍ 34 ቁጥር 33 እስከ 35 ሙሴ ከእግዚአብሔር ጋር ነበር። ከእግዚአብሔር ጋር ስለቆየ ፊቱ ተለውጦ አላወቅም። ከእግዚአብሔር ጋር የክብር ምልክት ነው ብያቸዋለሁ። ሁለተኛው ሀሳብ ከእግዚአብሔር ጋር 40 ቀንና 40 ሌሊት እዛ ስለነበር እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ የለም ይላል። እግዚአብሔር ስም የተባረከ። እግዚአብሔር ብርሃን ስለሆነ በእግዚአብሔር ላይ ያለው ክብር በሙሴ ላይ እያረፈ ነበር። ሙሴ ራሱ አይታወቀው፣ የእግዚአብሔር ክብር በሱ ላይ እያረፈ። ሙሴ ሳይታወቀው ሰውነቱ እየተለወጠ ቆዳው እያንጸባረቀ፣ በቃ ቆዳው አሁን እንደ ጻዕት ራሱ ማብራት ጀምሯል። እያንጸባረቀ ነው። አልታየው፣ አላወቅም እንጂ ራሱ ተለውጧል። ስለዚህ ከ40 ቀን በኋላ ሲመለስ ሙሴ ራሱ እንደ ፀሐይ እያበራል። አሁን እሱ አያውቅም፣ ሰዎቹ ነው የሚሉት። ኧረ አሁን ሌላ ሰው ሆነሃል፣ ፊትህን ማየት አልቻሉም ሰዎቹ። ስለዚህ ከዚያ ሰዎች ፊቱን ማየት ስላልቻሉ ሙሴ በሻሽ ፊቱን መሸፈን ጀመረ። ስለዚህ ሙሴ ወደ እነሱ ሲመጣ ሁሉ ጊዜ ምን ያደርጋል? ሻሽ ያስናል፣ ፊቱን ሸፍኖ ያወራቸዋል። ለምን? ክብር ተካፍሏል ከእግዚአብሔር ጋር። ስለዚህ የክብር ምልክት ነው ብያቸዋለሁ። እግዚአብሔር አምላክ የተመሰገነ። ስለዚህ እንዲህ አይነት ነገር የሚጠብቀን የጻድቃን መንገድ እንደ ንጋት ብርሃን ነው ሲል አንደኛ ኑሯችን፣ ህይወታችን የተደናቀፈ ነገር እንዳይኖርበት፣ አቅጣጫችን፣ አረማመዳችን የምናይበት በቃ እኛም የማንታለለበት ይሆናል። ሌላው ደግሞ ወደ ክብር እንገባለን ማለት ነው። እግዚአብሔር ስም የተባረከ። ክብር መካፈል ይሆናል። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሙሴ ፊቱ እስከሚያብለጨልጭ ድረስ እንደዚያ ነበረ። የእግዚአብሔር ስም ይባላል። ሁለተኛ ቆሮንቶስ ላይም ደግሞ ሐዋርያው ጳውሎስ ወደኛ ያመጣዋል። ሁለተኛ ቆሮንቶስ ይህን አብረን እንዴ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 12 ጀምሮ ይናገራል። እንግዲህ ይህን የመሰለ ተስፋ ስላለን በድፍረት እንናገራለን። ከላይ ካለው ጋር የተያያዘ ነው። እስራኤላውያን የፊቱ ማንጸባረቅ እየጠፋ ሲሄድ በመጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሸፈነው እንደ ሙሴ አይደለንም። አሁን ሙሴ የመጀመሪያው ወቅት ነው ማለት እየቀደሰ መጥቷል። ግን አሁንም ስላላወቀ እሱ አሁን ይሸፍናል። እንደዛ አይደለንም እኛ ይላል ሐዋርያው ጳውሎስ። እንደዛ አይደለንም። ፊቱ በጨርቅ እንደሸፈነ እንደ ሙሴ አይደለንም። እስራኤላውያን የፊቱ ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እየሸፈነ እንደሄደው እንደ ሙሴ አይደለንም። ነገር ግን በብሉይ ኪዳን በተነበቡ ቁጥር ያ መሸፈኛ እስከ ዛሬ ድረስ ስላልተወገደ ልቦናቸው እንደደነዘዘ ነው። መሸፈኛው አሁንም አልተወገደም። የሚወገደው በክርስቶስ ብቻ ነውና፣ ሃሌሉያ። እስከ ዛሬም ድረስ የሙሴ መጽሐፍት በተነበቡ ቁጥር መሸፈኛው ልቦናቸውን ይሸፍናል። ነገር ግን አንድ ሰው ወደ ጌታ ዞር ሲል መሸፈኛው ይወገዳል ይላል። ሃሌሉያ። የእግዚአብሔር ስም የተባረከው። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ ነፃነት አለ። እኛም ይላል ሁላችን ባልተሸፈነ ፊት
የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ። ስለዚህ ሙሴ ይላል መሸፈኛ ያደርጋል። ለምን ፊቱን ማየት ስላልቻሉ፣ ግን ከተወሰነ ጊዜ በኋላ ያ ነገር እየቀነሰ መጥቷል እና ግን እስቲል መሸፈኛውን ያደርጋል። አሁንም የሙሴ መጽሐፍቶች ሲነበቡ እስቲል በሰዎቹ ሕሊናና ልብ ላይ አእምሮ ላይ ምን አለ? መጋረጃው እንዳለ ነው ማለት። ያ ዘወር የሚደረገው ወደ ክርስቶስ ሲመጡ ነው። እግዚአብሔር አምላክ ተመስገን ይላል። እኛም ይላል ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንመስል ዘንድ የክርስቶስን እግዚአብሔር መስገን የሙሴን አይደለም የክርስቶስን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ሃሌሉያ። መንፈስ በመንፈስ እንደሚደረግ የሚሆነውን መንፈስ ከሆነ ጌታ እንደሚደረግ ነው የሚለው። የእርሱን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ከሆነው ጌታ ነው። ስሙ የተባረከ መንፈስ ከሆነው ጌታ በመንፈስ ቅዱስ ከክብር ወደ ክብር እንለወጣለን። የእግዚአብሔር ስም ይባረክ። እንዲህ አይነት ተስፋ አለን። አሜን። እግዚአብሔር ይመስገን፣ ስሙ ይባረክ። ስለዚህ ሁለተኛው የክብር ምልክት ነው ብያቸዋለሁ። ክብር ይጠብቀናል። ክብር ይጠብቀናል። አሜን። እግዚአብሔር ይመስገን። ፊት ለፊታችን ያለው ክብር ነው። የጻድቃን ምሳሌ ሆኖ ተቀምጧል። እየጨመረ የሚሄድ ነገር አለ፣ አይቆምም። የኛ ነገር እየጨመረ ይሄዳል። ሌላው የሶስተኛው ሐሳብ ያ ብርሃን እየጨመረ ሂዷል። ባለፈ ቅድም አሳይቻቸዋለሁ። የፀሐይ የብርሃኑ መጠን እንዴት እየጨመረ እንደሚሄድ በምን ያህል ኃይል ፍጥነቱ እንዴት እንደሆነ አይተናል። ዋናው ሐሳብ ምንድን ነው ብትሉኝ፣ በእኛ ላይ የመጣው ብርሃን በእኛ ላይ ክብርም ይምጣ ምንም ይምጣ ለስራ ነው። አሜን። እግዚአብሔር በእኛ ላይ የሚሆነው ነገር በሙሉ መልሶ ለራሱ ክብር ይፈልገዋል። ለስራ ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ለቅዱሳን መኮራሪያም አይደለም፣ ለስራ ነው። ስለዚህ ይህንን በማቴዎስ ወንጌል ላይ እንሄድና እናያለን። ማቴዎስ ምዕራፍ 5 ቁጥር 14 አውጡ። ማቴዎስን ሃሌሉያ። ማቴዎስ 5 ቁጥር 14 ምንድን ነው የሚለው? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። ሰዎች መብራታቸውን አብርተው ከእንቅብ በታች አያስቀምጡትም፣ በቤቱ ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። እንዲሁም ሰዎች መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ ይላል። እናንተ የዓለም ብርሃን ናችሁ። ሃሌሉያ። እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ይመስለኛል ጌታ ኢየሱስ ክርስቶስ ምን ይላል? እኔ የዓለም ብርሃን ነኝ አለ። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ አላቆመም። ነገር ግን እናንተም የዓለም ብርሃን ናችኋል። እግዚአብሔር አምላክ የተመስገን። ስለዚህ ጨለማ ለወረሳት ምድር እየተደናቀፈች ላለች ምድር ቅድም እንዳልኳቸው እኛም ከዚያ መደናቀፍ ውስጥ ነው የወጣነው። ስለዚህ የእርዳታ ያለ ለምትል ምድር፣ የሰው ያለ ለምትል ምድር፣ ለዚያች ምድር ብርሃን እንድንሆን መፍትሄ እንድንሆን እንድናበራ የእግዚአብሔር ብርሃን በእኛ ላይ መጥቷል። ሃሌሉያ። እግዚአብሔር ስም የተባረከ። የብርሃኑ ዓላማ በጨለማ ላለው እንድናበራ፣ የሰው ያለ የሚሉ አሉ፣ የመፍትሄ ያለ የሚሉ አሉ፣ ድረሱልን የሚሉ አሉ። እግዚአብሔር ይመስገን። ለነሱ ብርሃን እንድንሆን ካሉበት ከጨለማቸው እንዲገፈፍ
ሞታቸው ወደ ሕይወት እንዲለወጥ፣ ነውራቸው ወደ ክብር እንዲለወጥ፣ ጣዕም የሌለው ሕይወታቸው ጣዕም ወዳለው እንዲመጣ የኛ መብራት ዛሬ በእነሱ ላይ ሊበራ ያስፈልጋል። እግዚአብሔር አምላክ ተመሰገነ። ጌታ ነው ያለው የኛ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። በጣም ይገርም። አሁን የዓለም ብርሃን ናችሁ ማለት ብቻ ሳይሆን ደግሞ የገለጸበት መንገድ የሚገርም ነው። በተራራ ላይ ያለች ከተማ መሰወር አይቻላትም። ከሩቅ ትታያለች፣ ብርሃኗ ይታያል፣ ሁሉ ሰው ያያታል። ስለዚህ እናንተ እንደዚያ ናችሁ። እናንተ እንደዚያ ናችሁ። እኛ ዝም ብለን እኛ ራሳችን ሰውረን ተቀምጠን ነው እንጂ አሁን ቀጥሎ ያለው ቃል ይናገራል። መብራት አብርቶ ከእንቅብ በታች አያስቀምጡትም። እንቅብ ማለት በቃ በቤት ውስጥ ያለን መብራት ስፌት ነው፣ የተሰፋ ስፌት ነው እና ያ በላዩ ላይ ስትደፉበት ይሸፍኗል። እንደዛ አይሁን፣ ግለጡት። የእናንተ ነገር ከፍ ባለ በመቅረዝ ላይ ይቀመጥ። ስለዚህ የእኛ ብርሃን እንዲወጣ ይፈልጋል። እግዚአብሔር ይመስገን። እናንተ ለመፍትሄ የተጠራ በእናንተ ላይ ብርሃኑ ሲያበራ እናንተ ለመፍትሄ እንድትሆኑ እግዚአብሔር አምላክ ተመሰገን። ለመፍትሄ እንድንሆን የእግዚአብሔር ብርሃን በእኛ ላይ መጥቷል። አሜን። እግዚአብሔር ይመስገን። ብርሃኑን በእኛ ላይ ያመጣ ጌታ ለሌላው በጨለማ ውስጥ ላለው እንድናበራ፣ በጨለማ ላለው እንድናበራ፣ በሞት መንደር ላሉት ሕይወት እንድንሸታቸው፣ ወደ ሕይወት እንዲመጡ እግዚአብሔር ይመስገን እነሱን ተናጥቀን እንድናወጣ የእግዚአብሔር ቃል ይነግረናል። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ዳንኤል የራሱ ይናገራል። ዳንኤል ምዕራፍ 12 ቁጥር 12 ይመስለኛል። ቁጥር 3 ምዕራፍ 12 ቁጥር 3 ምን ይላል? ጥበበኞች እንደ ሰማይ ጸዳል ብዙዎችንም ወደ ጻድቃን የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። የእኛ ብርሃን እየደመቀ የሚሄደው ደግሞ ሌሎቹን ከጥፋት ስናመጣ ነው፣ ከሞት መንደር ስናወጣ ነው። ጥበበኞች ይላል። ጥበበኛ ማለት ሰዎቹን በቃ ለሰዎች መፍትሄ የሚሆን ነው። እግዚአብሔር ይመስገን። ስለዚህ የመፍትሄ ያለህ የሚሉ አሉ። በእኛ ላይ ይሄ ታላቅ ብርሃን ለምን በራ? ዓላማው ይሄ ነው። እግዚአብሔር ስም የተባረከ ይሁን። ዓላማው ይሄ ነው። እግዚአብሔር ይመስገን። ሌላው እስካሁን 3 ነጥቦች ነው የሰጧቸው። አራተኛው አገልግሎቱ። ይሄ አገልግሎት ደግሞ አሁን ቅድም ወዳሳየዋችሁ እንደ ፀሐይ የብርሃን ፍጥነት የሚፈጥን ነው። እግዚአብሔር ዝም ብሎ ምሳሌ አድርጎ አላመጣው፣ የሚፈጥን ነው። እንዴት ነው የሚፈጥነው? በእውነት እግዚአብሔር ራሱ ነው የሚያውቀው። ለእኔም ደግሞ አሁን ከበራልኝ ነገር አሁን አሳያችኋለሁ። እግዚአብሔር ስም የተባረከ። ይሄ ወደ እግዚአብሔር ዝም ብሎ አይናገርም። እግዚአብሔር ስም ይባላል። ስለዚህ የብርሃን ፍጥነት፣ የኛ አገልግሎት በብርሃን ፍጥነት እንዴት ነው የሚሆነው? ለምሳሌ ኢየሱስ ክርስቶስ 12ቱን ሐዋርያት 3 ዓመት ከ6 ወር አሰለጠናቸውና መንፈስ ቅዱስ ሳይመጣ ከኢየሩሳሌም እንዳትወጡ አላቸው። ከዛ መንፈስ ቅዱስ ሲመጣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ቀስቀስ እያለ የሚሄድ ነገር ነው። የኛ ግን እንደዚህ አይደለም። አሁን ፈጥኗል። አሁን በዚህ ሰዓት ከእናንተ ጋር እየተናገር ኢትዮጵያ ያለ ሰው ይሰማል። በዚህ ሰዓት ከእናንተ ጋር እያወሩ አረብ ሀገር ያለ ሰው ይሰማል። ሱዳን ያለ ይሰማል። በቃ ሳውዝ አፍሪካ ያለ ይሰማል። የትም ቦታ ያለ ይሄንን የሚከፍት ሰው አሁን ይሰማል። የብርሃን ፍጥነት ማለት ይሄ ነው። በጣም የሚገርም ነው። በቃ ጌታ ያውቃል። ስለዚህ የእኛ ነገር አገልግሎታችን በብርሃን ፍጥነት ነው። አሜን። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሌላው በቃ ማለት በዚሁ ሀሳብ ትንሽ ንቆይ። የብርሃን ፍጥነት ነው። ይሄዳል፣ ይዳረሳል። ወደ ምስራቅ ይሄዳል፣ ወደ ምዕራብ ይሄዳል፣ ወደ ሰሜን ይሄዳል፣ ወደ ደቡብ ይሄዳል። ይሄ በቃ አሁን በዚህ በሰከንድ ነው። እግዚአብሔር ስም የተባረከ ነው። ይሄ የሚገርም ነው። ይሄ የሚዲያን አገልግሎት ያመጣው እግዚአብሔር ለራሱ ክብር ነው። ስለዚህ ይሄ ነው እንግዲህ የብርሃኑ ፍጥነት። እግዚአብሔር ይመስገን፣ ስሙ ይባላል። ስለዚህ አገልግሎት፣ ስለዚህ የሚዲያ አገልግሎት እግዚአብሔርን እጅግ እናመሰግናለን። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ይገርማል። እንዲሁ ዝም ብለን ስለለመድነው የማይገርም እንዳይመስላችሁ፣ የሚገርም ነው።
እዚህ ቦታ የሚነገረው በምድር ዙሪያ ሁሉ መስማት ለሚፈልግ ሰው ሁሉ መድረስ መቻሉ የሚገርም ነው። እግዚአብሔር ይመስገን። ሌላው የመጨረሻ ወደ ማጠቃለያ እየሄድኩ ነው። ሌላው ብርሃን ማነው? ብርሃን የፀሐይ ብርሃን አቅጣጫ ማሳየት፣ ሙቀት መስጠት፣ ብርሃን መስጠት እንደዚህ አሁን እንዳልናቸው መሆን ብቻ ሳይሆን የብርሃኑ መጠን የማቃጠል ኃይል አለው። የፀሐይ በተለይ ሱዳን ሀገር የነበሩ ሰዎች እናውቃለን። በጣም ነው የሚያቃጠለው እዛ ሱዳን ሀገር። አንዳንዴ 50 የሚገባበት ጊዜ አለ። አትተኙ ይባላል። በተለይ በእድሜ ከፍ ያሉ ሰዎች ከተኙ በዚያው ስለሚሄዱ፣ ስለዚህ ሁለተኛ ስለሚተኙ እንዳትተኙ ይባላል እና በጣም ከባድ ነው እና ሙቀቱ የማቃጠል ኃይል አለው። ምን ማለት ነው ይሄ? የእግዚአብሔር ክብር በቃ ክፉዎችን ለመምታት ኃይል አብሮታል ማለት ነው። ለሰው አይደለም። እግዚአብሔር ይመስገን። ክፉ መናፍስቶችን ለመጥረግ ከእግዚአብሔር ቤት እየመነጠረ ሊያወጣ በእግዚአብሔር ቤት ላይ ተሰብስቦ ላለው ደዌን፣ ጉስቁልና፣ ቀንበርን፣ እስራትን ሁሉ ለመበጣጠስ የእግዚአብሔር ያ የመጣው ግሎሪ ተቃጠል ሲሉ አልሰማችሁ? መናፍስቶች ተቃጠሉ። በቃ ሰከንድ መቆየት አይፈልጉ። የሚያቃጥላቸው ምንድን ነው? ያ የእግዚአብሔር ግሎሪ። እግዚአብሔር አምላክ ተመሰገነ። ስለዚህ ያ ይሆናል። አሜን። ከዚህ በኋላ እግዚአብሔር ያንን አገልግሎት ይገልጠዋል። እዚህ እየጸለይን፣ እዚህ እየጮህን፣ እዚህ እግዚአብሔርን ስም እየጠራን እግዚአብሔር በሚሰሙት ሁሉ ላይ የእሱን ክብር ይገልጣል። ክፉዎች እየተጠረቁ ይወጣል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ በሽተኞች ይፈወሳል፣ ቀንበር ይሰበራል፣ በቃ ሸክም ይንከባለላል፣ ጨለማ ይገፈፋል። እግዚአብሔር አምላክ ተመሰገነ። የተጨነቁ ረፍት ያገኛል። እግዚአብሔር አምላክ ተመሰገነ። የእግዚአብሔር ኃይል፣ የብርሃኑ ኃይል፣ የክብሩ ኃይል መምጣቱ ያ እግዚአብሔር ይመስገን። ቤቱን ያጠራል፣ ክፉን ይመነጥራል፣ ጫካውን ይመነጥራል፣ ጨለማውን ይገፋል። እግዚአብሔር ስም የተባረከው ይሄንን ያደርጋል። ያ የብርሃን ኃይል እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዓላማው ይሄ ነው። እግዚአብሔር ይመስገን። በቤት ያሉትን አገልጋዮቹን፣ ህዝቡን ወደ እግዚአብሔር ክብር ማስገባት፣ ሌሎቹን ደግሞ በጨለማ ያሉትን መማረክ፣ ክፉን እየመነጠረ ማውጣት የእግዚአብሔር ሐሳብ ይሄ ነው። ይሄንን እግዚአብሔር ያደርጋል። አሜን። ይሄንን በእኛ ህይወት ያደርጋል። ይሄንን በዘመናችን ያደርጋል። እግዚአብሔር አምላክ ተመሰገነ። ዛሬም ያደርጋል። እግዚአብሔር ስንጸልያለን፣ እግዚአብሔር ይመስገን፣ ስንጸልያለን እግዚአብሔር ያደርጋል። ለሚሰሙኝ በኢየሱስ ስም እንጸልያለን። ጨለማ እንዲገፈፍ በኢየሱስ ስም እንጸልያለን። ቀንበር እንዲሰበር በኢየሱስ ስም እንጸልያለን። እስራት እንዲበጣጠስ በኢየሱስ ስም እንጸልያለን። አንድ የተጨነቀ ነፍስ ቢኖር በኢየሱስ ስም ረፍት እንዲያገኝ እንጸልያለን። ማንኛውም የጨለማ ጉልበት እንዲሰበር እንጸልያለን። የእግዚአብሔርን ሕዝብ የሚያደክም ኃይል ለዘላለም እስራት እንዲበጠስ፣ ጨለማው እንዲገፈፍ፣ ቀንበሮች እንዲሰባበሩ፣ ያስጨናቂውን ዘንግ በሰበረው በኢየሱስ ስም የተሰበረ ይሁን። እግዚአብሔር አባት ሆይ፣ አቤቱ አባት ዓላማህን ፈጽም። እግዚአብሔር ሆይ አመሰግንሃለሁ። ሰዎች ከተፍገመገሙበት ይውጡ፣ በሽተኞች ይፈወሱ። እግዚአብሔር አባት ሆይ ቀና ብለው ይሂዱ። እግዚአብሔር ሆይ በኢየሱስ ክርስቶስ ደስታ በቤት ይሁን፣ ሰላም በቤት ይሁን። እግዚአብሔር ሆይ በቤት እንደ ዘንባባ ይተከል። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። ይሄ ይሆናል አባት እግዚአብሔር ሆይ ሕይወት እየበዛ ደስታ እየበዛ ሰላም እየበዛ ይሄዳል አባት። ስለዚህ እናመሰግንሃለን። የአንተ ሐሳብ ይሄ ነው። የአንተ ፈቃድ ይሄ ነው። የተገለጸ ፈቃድ ይሄ ነው። አመሰግንሃለሁ። ሁሉ ለአንተ ክብር ይሁን። አመሰግንሃለሁ በኢየሱስ ክርስቶስ ስም አሜን።